ዌልካም ቱ ቢግ ብሬን ኢትዮጵያ። እንኳን በደህና ወደዚህ ቻናል መጣችሁ። ዛሬ የምናየው የሚሆነው ስለ ሴት ኦፕሬሽን ይሆናል። በባለፈው ሌክቸራችን ላይ ስለ ፓወር ሴቶች እንዲሁም ደግሞ ስለ ሳይዝ ኦፍ ሴት አውርተናል። ከዛ በፊት ባሉት ደግሞ ስለ ኢንትሮዳክሽን ኦፍ ሴት ከኢንትሮዳክሽን ኦፍ ሴት ጀምረን እስከዚህ ያሉት ኮርሶችን አይተናል ማለት ነው። እና ይሄኛውን ቪዲዮ ስትከታተሉ በደንብ ግር እንዳይላችሁ ከፊት ያሉትን ቪዲዮዎች ካላያችሁ ማየት ትችላላችሁ። እነሱን ሄዳችሁ ይሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። አሁን ወደዚህ ኦፕሬሽን እንገባለን ማለት ነው። ሴት ኦፕሬሽን ማለት ኦፕሬሽን በመሰረቱ ኦፕሬሽን ማለት ምንድን ነው? የሆነ ነገሮች ይኖራሉ። አሁን ለምሳሌ ነምበር ካለ ነምበሮች ላይ ኦፕሬሽን ይሰራል አይደለ? የሆኑ ኦብጀክቶች ካሉ እነሱ ላይ ኦፕሬሽኖች ይሰራሉ ወይም ፈንክሽኖች ይሰራሉ። ስለዚህ አሁን ለምሳሌ በነምበር ላይ ስናይ አዲሽን፣ መልቲፕሊኬሽን፣ ሰብትራክሽን እና ዲቪዥን የሚባሉ ኦፕሬሽኖች አሉ፣ አራት ሜን ማለት ነው። ልክ እንደዛው ሁሉ ሴት ደግሞ የራሱ ኦፕሬሽን አለው ማለት ነው። ስለዚህ እነዛ ኦፕሬሽን ምንድናቸው? ዩኒየን፣ ኢንተርሴክሽን አለ፣ ከዛ ኮምፕሊመንት፣ ሪላቲቭ ኮምፕሊመንት ብንለው አለ። እንዲሁም ደግሞ እዚህ ጋር የገለጽኳቸው የተለያዩ አይነት ኦፕሬሽኖች አሉ። ለእነዚህ ሁሉ ቤዚኩ እዚህ ጋር ያሉት ስለሆነ እነሱን በደንብ አብራራላችኋለሁ። ከዛን ወደዛ እንሄዳለን ማለት ነው። ዩኒየን ማለት a set obtained by taking the members of both sets and by taking repeated elements once። ምን ማለት ነው? ዩኒየን ማለት ሁለት ሴቶች ካሉን ሁለቱንም ሴቶች አንድ ላይ ማቀላቀል ማለት ነው። አንድ ላይ በማቀላቀል ያላቸውን ኤሌመንቶች አዲሱን ሴት ዩኒየን ሴት እንለዋለን ማለት ነው። ዲኖት ስናደርገው እንደዚህ ነው። ኤ ዩኒየን ቢ እንለዋለን። ኤ ዩኒየን ቢ ማለት ኤ ውስጥም ቢ ውስጥም ያሉትን ሜምበሮች አንድ ላይ አውጥተን በትልቅ ሜምበር ስንጽፋቸው በሌላ ሴት ስንጽፋቸው ማለት ነው የዛ ሴት ስም ነው ኤ ዩኒየን ቢ የሚባለው። እንደገና እንደዚህ በምንጽፍበት ጊዜ ኤም ውስጥ ቢም ውስጥ ያሉ ኤሌመንቶች ለምሳሌ ዘሴም ኤሌመንቶች የተወሰኑ ኤሌመንቶች የጋራ ካሉ ሁለቱን ስናቀላቅል ደብል ሊሆኑብን ይችላሉ። ስለዚህ ደብል ኤሌመንቶች ሴት ላይ ስንጽፍ አይጻፉ ማለት ነው። እንደዛ ለምሳሌ እዚህ ጋር ኤ ብለን 1 2 3 ብለናል። ይሄ ሜምበር እዚህ ጋር ሌላ አንድ ካለው አንድ ሁለት ጊዜ ዘሴም አይጻፍም በሴት ህግ ማለት ነው። እሱን እንድትይዙ ነው። ሁለተኛው ኢንተርሴክሽን ነው። ዩኒየኑ ሁለቱን አንድ ላይ ያደርጋል ብያቸዋለሁ። ኢንተርሴክሽኑ ደግሞ ምንድነው ያደርገው? ሁለቱም ውስጥ ያሉ ሜምበሮችን ነው ለብቻ አውጥቶ የሚያስቀምጠው። ምን ማለት ነው? it's obtained by taking common members from both sets ከዛን በዚህ ዲኖት ይደረጋል። ኤ ኢንተርሴክሽን ቢ ይላል። ምን ማለት ነው? እንዳልኳችሁ ኮመን ሜምበሮቹን አሁን ለምሳሌ ኤ ውስጥ 1 2 3 ቢኖር ቢ ውስጥ ደግሞ 3 4 5 ቢኖር ሁለቱም ውስጥ ያለችው ሜምበር ምንድነው? 3 ብቻ ናት ማለት ነው። በኤግዛምፕል እዚህ ጋር በደንብ እናያለን። እዚህ ጋር በደንብ ልነግራችሁ የሚፈልገው ደግሞ ዩኒቨርሳል ሴት የሚባል ነገር አለ። ዩኒቨርሳል ሴት ማለት ሁለት ሴቶች ወይም ደግሞ ከዛ በላይ ሴቶች ይኖራሉ፣ ኦፕሬት የምናደርግባቸው ሴቶች ይኖራሉ እና ዩኒቨርሳል ሴት ማለት ልክ እንደ ዶሜን ማለት ነው። እንደ ሴት ዶሜን ከላይ ያለው ከሱ ውስጥ ብዙ ሴቶች የሚወጡበት ልክ ኤግዛምፕል ላይ ስንገባ በደንብ ትረዱታላችሁ። it is the set which contains all the elements in the object of discussion ምን ማለት ነው? በቃ ስለ ናቹራል ነምበር እያወራን ከሆነ ለምሳሌ ሴት ኤ እና ሴት ቢ ናቹራል ነምበሮች ከሆኑ ከናቹራል ነምበር የተወሰነ ሴክሽን ብቻ የሚወስዱ ከሆኑ ዩኒቨርሳል ሴቱ ሙሉ ናቹራል ነምበር ሊሆን ይችላል። በቀላል ኤግዛምፕል ሪሎድ ላይ ለምሳሌ ስለ ዶግ ከለር የምንወስድ ከሆነ ለምሳሌ ቢጫ ከለር ያላቸው ዶጎች ወይም ደግሞ ነጭ ከለር ያላቸው ዶጎች ቢኖሩ ለምሳሌ ቢጫ ከለር ያላቸው 100 ዶጎች፣ ነጭ ከለር ያላቸው ደግሞ 50 ዶጎች ሊሆኑ ይችላሉ። ግን ለኛ ዩኒቨርሳል ሴታችን የሚሆነው ምንድነው? አጠቃላይ ሙሉ ዶጎች የትኛውንም ከለር ያላቸው ዶጎች ይሆናሉ። ከዛ ውስጥ ነው የተወሰኑትን ስፔሲፊክ አድርገን የምናወጣው ማለት ነው። ያ ነው ዩኒቨርሳል ሴት የሚባለው። በዚህኛዋ ዩ ዲኖት ይደረጋል ማለት ነው። እንደገና ኮምፕሊመንት የምንለው ነገር አለ እና ሪላቲቭ ኮምፕሊመንት የምንለው ነገር አለ። ኮምፕሊመንት ማለት አሁን ለምሳሌ በኦፕሬሽን ኤ የሚባል ሴት ቢኖረን እዚህ ጋር ኤ የሚባል ሴት ቢኖረን እና የሱን ኮምፕሊመንት አውጡ ከተባለ እዚህ ሴት ውስጥ የሌሉ ግን ዩኒቨርሳል ሴት ውስጥ ያሉ ኤሌመንቶችን ነው የምናወጣው ማለት ነው። በኋላ በኤግዛምፕል በደንብ እናየዋለን። ልክ እንዳልኳችሁ ዩኒቨርሳል ሴት ማለት ምን ማለት ነው? ሁሉንም ነገር በዶጎቹ ኤግዛምፕል ብነግራችሁ ብላክ ዶጎች አሉ፣ ከዛን ደግሞ ዋይት ዶጎች አሉ፣ እንደገና ደግሞ አጠቃላይ ዶጎች አሉ ማለት ነው። ስለዚህ ብላክ ዶጎችን ብቻ የያዘው ሴት ስብስብ አለ። ዩኒቨርሳል ሴቱ ደግሞ ሁሉም ዶጎች ናቸው ብያቸዋለሁ። ስለዚህ የብላክ ዶግ ኮምፕሊመንት ምንድነው ማለት ነው? ብላክ ያልሆኑ ዶጎች ሌላም ከለር ሊሆኑ ይችላሉ ማለት ነው። ኤግዛምፕል ላይ እሱንም ታዩታላችሁ። ሪላቲቭ ኮምፕሊመንት የሚባል ነገር አለ። ሪላቲቭ ኮምፕሊመንት ማለት ደግሞ በሁለት ሴቶች መካከል ነው።
በሁለት ሴቶች መካከል ነው ሪላቲቭሊ ኮምፔር የምናደርገው። ምን ያደርጋል ማለት ነው። አሁን ለምሳሌ ኤ እና ቢ ኮምፔር ስናደርግ በዚህ ነው ዲኖት የምናደርገው። ኤ ዊዛውት ቢ እንላለን፣ ወይም ደግሞ ኤ ለስ ቢ እንላለን። ቦታቸው ከተቀያየረ ደግሞ ቢ ዊዛውት ኤ፣ ቢ ለስ ኤ እንላለን። የሚያደርጉት ምንድነው በዚህ ኬዝ ኤ ውስጥ ያለ ግን ቢ ውስጥ የሌለ ማለት ነው። ልክ ኤ ውስጥ ያለ ቢ ውስጥ የሌለ እዚህ ጋርም እንዳላችሁት ልክ ከኤ ላይ ኤ ለስ ቢ ከኤ ላይ ቢን ስናወጣ የሚቀሩት ማለት ነው እነሱ ናቸው ሪላቲቭ ኮምፕሊመንት የሚባሉት። በደንብ ኤግዛምፕል እዚህ ጋር በደንብ እናያቸዋለን ማለት ነው። ኦኬ እዚህ ጋር ያሉት ሌት ዩኒቨርሳል ሴት ከዩኒቨርሳል ጀምሮ ነግሬያቸዋለሁ። ዩኒቨርሳል ሴት ማለት ምንድነው ብያቸዋለሁ። እዚህ ጋር ሁሉንም ነገር የያዘ ለምሳሌ ይሄን አደረኩት ዩኒቨርሳል ሴቱን ማለት ነው። 1 2 3 4 5 6 ኤቢሲዲ ኢ ይሄን ሁሉን የያዘ ዩኒቨርሳል ሴት አደረኩት። ከዛ በኋላ ልክ ኤግዛምፕል ላይ ለአንድ ጥያቄ አንድ ዩኒቨርሳል ሴት ብዙ ጊዜ ጥያቄዎች ወይም ደግሞ አንድ ኦፕሬሽን ካለን ለዛ ኦፕሬሽን አንድ ዩኒቨርሳል ሴት ብቻ ነው የሚኖረን። ፈተና ላይ ስትፈተኑ አንዳንድ ጊዜ አንድ ዩኒቨርሳል ሴት ይሰጣችሁና በስሩ ሰብ ጥያቄዎች ሊኖሩ ይችላሉ። እንደዛም ይቻላል። በዚህ ኬዝ ግን አንድ ጥያቄ ብቻ ነው ያለን። ልክ ዩኒቨርሳል ሴቱን ይሄ ሁሉ አልኳችሁና ሴት ኤ 1 2 3 አለው፣ ሴት ቢ ደግሞ 2 1 ቢ ያለው። ይሄ ማለት ሁለቱም አይቷቸዋል። ከዚህ በስነ ስርዓት ነው ድራይቭ ተደርገው የወጡት። ከዩኒቨርሳል ሴቱ ውጭ መውጣት አይችሉም። ቅድም እንዳልኳችሁ ብላክም ዶግ ይሁኑ ዋይትም ዶግ ይሁኑ ዞሮ ዞሮ ከዶግነታቸው አይወጡም። ስለዚህ ከዚህ ውጭ እዚህ ዩኒቨርሳል ሴት ውስጥ የሌለ ኤሌመንት እዚህ ውስጥ መክተት አንችልም። አንድም ሁለትም ሶስትም እዚህ ጋር አሉ። እዚህ ጋር 2 1 ቢ እና ኢ 2 1 ቢ እና ኢ አሉ ማለት ነው። ስለዚህ ሁለቱም ሴቶች በስነ ስርዓት ከዩኒቨርሳል ሴቱ በስነ ስርዓት ነው የወጡት። አሁን እነዚህን ኦፕሬሽኖች እንዳለ መስራት እንችላለን ማለት ነው። ኤ ዩኒየን ቢ ማለት እዚህ ጋር እንደተናገርኩት ነው የኤንም የቢንም ኤሌመንቶች አንድ ላይ መቀላቀል ነው። ስለዚህ ስንቀላቀለው ምን ይሰጠናል? ሌላ ሴት ይሰጠናል። 1 2 3 አለ እዚህ ጋር ደግሞ 2 1 ቢ እና ኤ አለ። ስለዚህ ሴቱ ምን ይሆናል? 1 2 3 አለ። የቢ ደግሞ ምንድነው? 2 1 ቢ እና ኤ አለ። እንደዚህ ይሆናል ማለት ነው ኤ ዩኒየን ቢ። ግን እዚህ ጋር ምን ብሎ ተናግሯል? ቴኪንግ ሪፒትድ ኤሌመንትስ ዋንስ። ቴኪንግ ሪፒትድ ኤሌመንትስ ዋንስ ማለት የተደጋገሙ ኤሌመንቶች በሴት ህግ አይጻፉም። ስለዚህ እዚህ ጋር ሁለቴ ተጽፏል፣ አንድም ሁለቴ ተጽፏል። ስለዚህ አንደኛውን ካንስል አውት እናደርጋለን ማለት ነው። አንደኛውን ካንስል አውት ስናደርግ እቺን 2 እና እቺን 1 እናወጣታቸዋለን። ከዛ በኋላ ምን ይሆናል? 1 2 3 እና ቢ ኢ ይሄ ይሆናል ማለት ነው ኤ ዩኒየን ቢ። በሌላም ኤግዛምፕል ብዙ ኤግዛምፕሎች መስራት ትችላላችሁ። ኤ ኢንተርሴክሽን ቢ። ኤ ኢንተርሴክሽንም ስናወጣ ምንድነው የምናደርገው? ኤ ውስጥ ያለ ቢ ውስጥ የሌለ ኤ ውስጥ ነው፣ እንደዛ ሳይሆን ኤ ውስጥም ቢ ውስጥም ያለ ኮመን ኤሌመንት ማለት ነው። ስለዚህ እዚህ ጋር 1 2 3 አለ፣ እዚህ ጋር 2 1 ቢ ኢ አለ። ስለዚህ ሁለቱም ውስጥ ያለው ኤሌመንት ምንድነው? 2 እና 1 ነው። 2 እና 1 2 እና 1 ስለዚህ 1 ኮማቱ እቺ ኤ ኢንተርሴክሽን ቢ ናት ማለት ነው። ኦኬ እንደገና ደግሞ እዚህ ጋር ኤ ዊዛውት ቢ። ኤ ዊዛውት ቢ ማለት ይሄ ምንድነው ብያችኋለሁ። እዚህ ጋር ሪላቲቭ ኮምፕሊመንት። ሪላቲቭ ኮምፕሊመንት ማለት ምንድነው? ኤ ውስጥ ያለ ቢ ውስጥ የሌለ ማለት ነው። ኤ ዊዛውት ቢ ካደረኩኝ። ስለዚህ እዚህ ውስጥ እስኪ እንሂድ። ኤ ዊዛውት ቢ ማለት ኤ ውስጥ ያለ ቢ ውስጥ የሌለ 1 2 3 አለ፣ እዚህ ጋር 2 1 ቢ ኤ አለ። ስለዚህ እዚህ ውስጥ ያለ እዚህ ውስጥ የሌለ ምንድነው? 3 ብቻ ነው ማለት ነው። ስለዚህ ይሄ 3 ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ እኛ ቢ ዊዛውት ኤ ማለት ምንድነው? ቢ ውስጥ ያለ ኤ ውስጥ የሌለ ማለት ነው። ቢ ውስጥ ያለ ኤ ውስጥ የሌለ ምንድነው? 2 1 እዚህ ማለት ስለዚህ ቢ እና ኢ ይሆናሉ ማለት ነው። ኦኬ አሁን ወደ ኮምፕሊመንት መጣን። ይሄኛውን ነው የምንሰራው። ኤ ኮምፕሊመንት። ኤ ኮምፕሊመንት ማለት ምን ማለት ነው ብያቸዋለሁ። ከኤ ውጭ ያለ ማለት ነው፣ ግን ዩኒቨርሳል ሴት ውስጥ ያለ። ስለዚህ ኤ ምንድነው? 1 2 3 ነው ኤ አይደል? ዩኒቨርሳል ሴቱ ደግሞ ምንድነው? ይሄ ሁሉ ነው። ስለዚህ ኤ ኮምፕሊመንት ማለት ከኤ ውጭ ያለ ማለት ነው። ስለዚህ 1 2 3 እዚህ ስላሉ እነሱ አይወሰዱ፣ ከ4 ጀምሮ ያሉትን እንወስዳለን ማለት ነው። 4 5 6 ኤ ቢ ሲ ዲ ኤን ኢ ይሄ ይሆናል ማለት ነው የኤ ኮምፕሊመንት። የቢ ኮምፕሊመንት ደግሞ ምንድነው? ቢ ውስጥ የሌለ ግን ዩኒቨርሳል ሴት ውስጥ ያለ። ስለዚህ ቢ ኮምፕሊመንት ቢ ምንድነው? 2 1 ቢ እና ኢ 2 1 ቢ እና ኢ። ስለዚህ ከዛ ውጭ ያሉት ምንድናቸው ማለት ነው ስንሰራቸው? 3 አለ፣ 4 አለ፣ 5 6 ኤ ሲ እና ዲ
ይሄ ይሆናል ቢ ኮምፕሊመንት ማለት ነው። እንደገና ደግሞ እዚች ጋር እቺን ኮንሰፕት ያዟት። ኮምፕሊመንት ምንድነው የሚለው? የኤ ኮምፕሊመንት የኤ ኮምፕሊመንት ማለት ኤ ውስጥ የሌለ ዩኒቨርሳል ሴት ውስጥ ያለ፣ ከዛ ደግሞ እሱን በአንድ ስቴፕ ኮምፕሊመንት እናደርጋለን። ይሄ ማለት ምንድነው? ኤ ኮምፕሊመንትን እቺን ለብቻዋን እዚህ ጋር ሰርተናል። ኤ ኮምፕሊመንት ሰርተናል። አሁን ደግሞ የእሱን ኮምፕሊመንት ነው። ይሄ ማለት ምን ማለት ነው? እዚህ ውስጥ የሌለ ግን ዩኒቨርሳል ሴት ውስጥ ያለ ማለት ነው። እዚህ ውስጥ የሌለ ዩኒቨርሳል ሴት ውስጥ ያለው ደግሞ ምንድነው ስንሰራው? 4 5 6 ኤቢሲዲኢ 4 5 6 ይሄ ሁሉ አለ። እነዚህ ብቻ ናቸው የሌሉት 1 2 እና 3 1 2 እና 3። ስለዚህ የኤ ኮምፕሊመንት ምንድነው? 1 2 እና 3። በዚሁ አንድ ህግ ልነግራችሁ ብዬ ነው ይሄን ኤግዛምፕል የተጠቀምኩት። ምን ማለት ነው? ኤቭሪ ኮምፕሊመንትን መልሰን ኮምፕሊመንት ስናደርግ ራሱን ሴቱን ኤ ነው የሚሰጠን። እዚህ ጋር ሴት ኤ ምን ነበር? 1 2 3 ነው። የሱ ኮምፕሊመንት ምን ሆነ? ይሄ ሆነ። የኮምፕሊመንት መልሰን ስናደርገው 1 2 3 ሆነ ማለት ነው ራሱ ሴት። ስለዚህ ደብል ኮምፕሊመንት ሁሉ ጊዜ ራሱን ሴት ነው የሚሰጠን። ይህንንም መልሰን ደግሞ አሁንም ይህንን ሰብስበን ኮምፕሊመንት ብናደርግ ይህን ይሰጠናል። ከዛ እሱን መልሰን ኮምፕሊመንት ስናደርግ ይህን ይሰጠናል። እንደዛ ነው ኤ ኮምፕሊመንት ማለት ነው። እዚህ ጋር የተወሰኑ ሩሎች አሉ ልነግራችሁ የምፈልገው፣ ያዟቸው። እዚህ ጋር ያሉት ነገሮች በጣም ለፈተና ይጠቅሟቸዋል። ሴት ኦፕሬሽን ላይ አብዛኛው ጥያቄዎች የሚመጡት እዚህ ውስጥ ስለሆነ በእሱ መስራት ትችላላችሁ ማለት ነው። ምን ይላል? የኤ ዩኒየን ቢ ውስጥ ያለው ነምበር፣ እቺን በላስት ቪዲዮዎቼ አሳይቻችኋለሁ ሳይዝ ኦፍ ሴት ምን እንደሆነች እንደዚህ ማለት። ስለዚህ የኤ ዩኒየን ቢ ነምበር ማለት የኤ ነምበር ሲደመር የቢ ነምበር ሲቀነስ የኢንተርሴክሽን ቢ ነምበር ነው። ማለትም ኤ ዩኒየን ቢ ማለት እዚህ ጋር የቱ ነው? ይሄ ነው አይደለ? ይሄ ነው። የዚህ ነምበር ስንት ነው? 1 2 3 4 5 5 ነው ሳይዙ። ነምበር ኦፍ ኤ ዩኒየን ቢ ስንት ነው? 5 ነው። ነምበር ኦፍ ኤ ስንት ነው? ነምበር ኦፍ ኤ እቺ ናት። ኤ 1 2 3 3 ነው ነምበር ኦፍ ኤ ሲደመር ነምበር ኦፍ ቢ ደግሞ ስንት ነው? 1 2 3 4 4 ነው። ከዛን ሲቀነስ እንልና ነምበር ኦፍ ኤ ኢንተርሴክሽን ቢ ኢንተርሴክሽን ቢ የትኛው ነው? ይሄ ነው ኢንተርሴክሽን ቢ። እዚህ ውስጥ ስንት ነው ያለው? 2 ሜምበር ብቻ ነው ያለው ሲቀነስ 2። ስለዚህ ይሄ 5 ነው። 3 ሲደመር 4 7 ይሆናል። 2 ስንቀነስ 5 ይሆናል ማለት ነው። ስለዚህ ይሄኛውን ህግ ተጠቀሙበት፣ ይጠቅማቸዋል። ወደፊት ብትይዙት የተለያዩ ወርድ ፕሮብሌሞች ላይ ስትደርሱ ወይም ደግሞ አድቫንስድ የሆነ ፈተናዎች ላይ በስነ ስርዓት ትጠቀሙበታላችሁ ማለት ነው። ይሄኛውን ሎ ያዙት። እንደገና ደግሞ እዚች ጋር ሌላ ሎ አለች ማሳየት የምፈልገው። ኢፍ ኤ ኢዝ ኤ ሳብሴት ኦፍ ቢ ይላል። ስለ ሳብሴት እና ስለ ፕሮፐር ሳብሴት ያለፈው ቪዲዮ ላይ ፖስትቻለሁ። እሱን በደንብ አድርጋችሁ ካያችሁት ቀላል ነገር ነው የሚሆንላችሁ ሳብሴት ምን ማለት እንደሆነ። ኤ ሳብሴት ኢፍ ኤ ኢዝ ኤ ሳብሴት ኦፍ ቢ ዘን ኤ ዩኒየን ቢ ማለት ቢ ነው ይላል። ኤ ኢንተርሴክሽን ቢ ማለት ኤ ነው ይላል። ይሄ ማለት ምን ማለት ነው? ለምሳሌ ኤ ሳብሴት ኦፍ ቢ ሆነ ማለት ኤ ውስጥ ያሉ ሜምበሮች እንዳለ ቢ ውስጥ አሉ ማለት ነው። እዚህ ጋር እሷን ሞዲፋይ ሳደርግላችሁ ለምሳሌ እዚህ ጋር 3ን ባጠፋት እዚች ጋር ያለችዋን 3 ባጠፋ ከዛን በኋላ ሙሉ 1 እና 2 ብቻ ቢሆን ኤ የቢ ሳብሴት ይሆናል። ምክንያቱም ሁለቱም ኤሌመንቶች እዚህ ውስጥ ስላሉ ማለት ነው። ከዛን ኤ ዩኒየን ቢን እንውሰድ። ኤ ዩኒየን ቢ ማለት ይሄንና ይሄን አሁን መስራት ነው። አዲስ ኤ ዩኒየን ቢ ስንሰራ ምን ይሆናል? 1 2 ቢ እና ኢ። ስለዚህ ራሱን ቢ ሴት ይሰጠናል ማለት ነው። ይሄን በራሳችሁ ኤግዛምፕል ማየት ትችላላችሁ። ኤ ኢንተርሴክሽን ቢ ማለት ደግሞ ኤ 1 2 ነው፣ ቢ 2 1 ቢ ኢ ነው። ስለዚህ ሁለቱም ውስጥ ያሉት የጋራ ሜምበሮቹ 1 እና 2 ብቻ ናቸው። 1 እና 2 ማለት ደግሞ በሌላ አማርኛ ሴት ኤ ስለሆነ ሴት ኤ ነው ማለት ነው። ይሄን ያዙት። እዚህ ጋር ደግሞ ዲሞርጋን ስሎ የሚባል ነገር አለ። ዲሞርጋን ስሎ ይሄ በጣም አስፈላጊ ሎ ነው። ወደፊትም ግቢ ላይ ገብታችሁም አይለቃችሁ ማትስ ላይ የምትቀጥሉ ከሆነ ወይም ደግሞ ወደ ኮምፒውተር ሳይንስ አካባቢ የምትሆኑ ከሆነ እንደዚህ አይነት ሎዎች በጣም ትጠቀሙባቸዋላችሁ። ይሄ ምንድነው የሚለው? ኤ ዩኒየን ቢ ዘ ሆል ኮምፕሊመንት ካደረጋችሁ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ወይም ደግሞ ኤ ኢንተርሴክሽን ቢ ኮምፕሊመንት ካደረጋችሁ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት። ይሄ ማለት ምን ማለት ነው? እችኛዋ ኮምፕሊመንት ውስጥ ላሉት ትሰራለች ማለት ነው። መጀመሪያ እዚህ ጋር ሁለቱ አንድ ላይ ታስረው ነበር በዩኒየን። ከዛ በኋላ እችኛዋ ገብታ ትፈታለች ተራ በተራ። ልክ እቺ ገብታ ኤን ስታገኝ ኤ ኮምፕሊመንት ታደርጋለች፣ ዩኒየንን ስታገኝ ኢንተርሴክሽን ታደርጋለች፣ ትቀያይራለች። የዩኒየን ተቃራኒ ኢንተርሴክሽን ነው፣ የኢንተርሴክሽን ተቃራኒ ደግሞ ዩኒየን ስለሆነ ማለት ነው። ስለዚህ ልክ እቺ ኤን ስታገኝ ኤ ኮምፕሊመንት፣ ዩኒየን ስታገኝ ኢንተርሴክሽን፣ ቢን ስታገኝ ቢ ኮምፕሊመንት እንዲህ ትሆናለች ማለት ነው። ወይም ደግሞ
ኤ ኢንተርሴክሽን ቢ ኮምፕሊመንት ከሆነ እቺ ይሄን ስታገኘው ኤ ኮምፕሊመንት አድርጋለች፣ ይሄን ዩኒየን፣ ይሄን ደግሞ ቢ ኮምፕሊመንት አድርጋለች። ይሄን ኤክስቴንድ አድርገን ብዙ አይነት ፎርሞች እንደዚህ ሊወጡልን ይችላሉ። ለምሳሌ ኤ ኮምፕሊመንት ዩኒየን ቢ ካልን አሁንም ይሄን ስታመጣው ምንድነው እቺን እዚህ ስታመጣ ኤ ኮምፕሊመንት ኮምፕሊመንት ይሆናል። ኤ ኮምፕሊመንት ኮምፕሊመንት ደግሞ እዚህ ጋር ራሱ መልሶ ኤ ነው ብያቸዋለሁ። ስለዚህ እንደዛ አይነት አለ። ከዛን ዩኒየኗን ኢንተርሴክሽን ታደርጋለች፣ ቢ ደግሞ ቢ ኮምፕሊመንት ይሆናል ማለት ነው። ይሄን ይመስላል። የተለያዩ ኤግዛምፕሎችን መስራት ትችላላችሁ። እንደገና ደግሞ ሳይሜትሪክ ዲፈረንስ የሚባልም አለ። ሳይሜትሪክ ዲፈረንስ ደግሞ በዚች በትሪያንግሏ እንደዚህ ሶስት ማዕዘን ላይ ይወከላል። ኤ ሳይሜትሪክ ዲፈረንስ ቢ ዋት ኢዝ ዘ ኤ ሳይሜትሪክ ዲፈረንስ ቢ ከተባላችሁ ኤ ዩኒየን ቢ ትሰራላችሁ። ከዛን ዊዛውት ኤ ኢንተርሴክሽን ቢ ነው የምታደርጉት። ይሄን ለብቻ ትሰራላችሁ፣ ይሄን ለብቻ ትሰራላችሁ። ከዛን ዊዛውትን መጠቀም ነው። ዊዛውት እንዴት አድርገን እንደምንሰራ እዚህ ጋር ነግሬያችኋለሁ። እዚህ ውስጥ ያለ እዚህ ውስጥ የሌለ ኤሌመንት ማለት ነው። እንደሱ መጠቀም ትችላላችሁ። የመጨረሻው ኮንሰፕት ምንድነው? ቬን ዲያግራም አለ። ለዚህ ቪዲዮ የመጨረሻው የሚሆነው ይሄ ነው። ቬን ዲያግራም ማለት ምንድነው? ሴት ኦፕሬሽንን ዲያግራማቲክ በሆነ ወይ በጣም በቀላሉ እንድንሰራው ያደርገናል። እንደዚህ መዘርዘርም አያስፈልገንም። ይሄን ሁሉ ነገር ሜዳ አያስፈልገንም። ሁሉ ነገር በዲያግራም እናየዋለን ማለት ነው። ይሄን ይመስላል ቬን ዲያግራም። ይሄ በአራት ማዕዘን በትልቁ የምታዩት የሚወከለው ዩኒቨርሳል ሴት ነው። እዚህ ጋር እንዳልኳችሁ ነው። አሁን እዚህ ጋር 1 2 4 5 6 ኤቢሲዲ የሚባሉት እዚህ ላይ ያሉ እንዳለ ሁሉም አሉ። እንደገና ደግሞ በክብ ደግሞ ሴትን እንገልጻለን። እቺኛዋ አሁን ለምሳሌ ኤ ለመግለጽ እንደዚህ፣ ቢ ለመግለጽ እንደዚህ አድርገን መጠቀም እንችላለን ማለት ነው። ስለዚህ አሁን ለምሳሌ እዚህ ውስጥ ኤክስ ኤሌመንቶች ካሉ የቢ ኮምፕሊመንት ማለት ምን ማለት ነው? ከዚች ክብ ውጭ ያለችው ናት የቢ ኮምፕሊመንት። የኤ ኮምፕሊመንት ለማለት ከዚህኛዋ ኤ ያለች ከሷ ውጭ ያሉት እንዳለ ኤ ኮምፕሊመንት ይባላሉ ማለት ነው። ኤግዛምፕል ደግሞ ስናይ ለምሳሌ ራሱን ይሄን ኤግዛምፕሉን በቬን ዲያግራም ቀይሬ ባሳያችሁ ማለት ነው። በኋላ በጥያቄ በደንብ ስለምንሰራው ነው። ኤ የሚባል ሴት አለን፣ 1 እና 2 አለን። እዚህ ጋር 3ን ቅድም አጥፍቻት ነው፣ 3ም አለች። እንደዚህ አድርገን ሴቶቹን እንስራቸው። ይሄ ሴት ኤ ይሁን፣ ይሄ ሴት ቢ ይሁን። ከዛ በኋላ ኤ ውስጥ ያለው ምንድነው? 1 እና 2። ቢ ውስጥ ደግሞ 2 1 ቢ ኢ 1 2 ቢ ኢ። እንደዚህ ያደረኩበት ምክንያት ምንድነው? ሁለት ክቦች አንድ ላይ የተወሰነ ፓርታቸውን ሼር ሲያደርጉ እቺ መሀል ያለችው ምንን ትገልጽልናለች? ኢንተርሴክሽን ትገልጽልናለች። ኢንተርሴክሽን ገለጸችልን ማለት ኤ ኢንተርሴክሽን ቢ ማለት እዚህ ውስጥ ያለችው እቺ ሼድድ ኤሪያ ናት። እቺ ሼድድ ኤሪያዋ እቺኛዋ ናት ኤ ኢንተርሴክሽን ቢ የምትባለው። ኤ ኢንተርሴክሽን ቢ ይኸውና 1 እና 2 ነው። ይኸው ስንሰራውም 1 እና 2 ነው ማለት ነው። እንደገና ደግሞ ሌሎቹ የቀሩ አሉ እዚህ ውስጥ ኤም ውስጥ ቢም ውስጥ የሌሉ ዩኒቨርሳል ላይ ያሉ እነሱ ምን እናደርጋቸዋለን? 1 2 3 ከዛን ቢ እና ኢ 1 2 3 ዘን ቢ እና ኢን ስናወጣ 4 አለ፣ 5 አለ፣ 6 አለ፣ ኤ አለ፣ ሲ አለ፣ ዘን ዲ አለ። እነዚህ ኤም ውስጥ የሉ ቢም ውስጥ የሉ፣ ግን ዩኒቨርሳል ሴት ውስጥ ስላሉ ከሁለቱ ውጭ አድርገን እናስቀምጣቸዋለን ማለት ነው። ከሁለቱ ውጭ አድርገን እናስቀምጣቸዋለን። እያንዳንዱን እዚህ ጋር ያሉትን ማየት እንችላለን። ኤ ዩኒየን ቢ ማለት እቺኛዋ ሁለቱን ክብ አንድ ላይ ነው። ሁለቱን ክብ አንድ ላይ ስንጠቀም 1 2 ቢ ኢ ይሆናል። 1 2 ቢ ኢ ይሆናል። እዚህ ጋር 3 አለች። ሶሪ ቅድም ረስቻት ነው። ኤ ማለት 1 2 3 ስለሆነ 3 እዚህ ውስጥ ስለሌለች ለብቻ ኤ ውስጥ ብቻ እናደርጋታለን። ኤ ኢንተርሴክሽን ቢ ነግሬያቸዋለሁ። ኤ ዊዛውት ቢ፣ ኤ ዊዛውት ቢ ማለት ኤ ውስጥ ያለ ግን ቢ ውስጥ የሌለ ነው። እሷ ማለት እቺ 3 ብቻ ናት፣ እቺ 3 ናት። ቢ ዊዛውት ኤ፣ ቢ ዊዛውት ኤ ደግሞ ይሄኛው ሳይድ ነው፣ ይሄኛው ማለት ነው። ኤ ኮምፕሊመንት፣ ኤ ኮምፕሊመንት ማለት እቺ ክብ አለች፣ ከዚች ክብ ውጭ እቺን ክብ እንደዚህ ስንሸፍናት ከዚህ ውጭ ያሉት ኤሌመንቶች ማለትም ቢ ኢ ኤ ሲ እያሉን እንደዚህ እንዳለ ሁሉም እነሱ ኤሌመንቶች እንዳለ ከኤ ኮምፕሊመንት ውጭ ናቸው። እሱን ይገልጽልናል ማለት ነው። ስለ ቬን ዲያግራም በደንብ ኤክሰርሳይዝ ላይ ስንሰራ በደንብ ማየት ትችላላችሁ። ቬን ዲያግራም ላይ ምን አይነት ጥያቄዎች ይገጥሟቸዋል? ሼድ ማድረግ ለምሳሌ ኤ ኢንተርሴክሽን ቢ ሼድ አድርግ ይለዋል። ኤ ኢንተርሴክሽን ቢ ሼድ አድርግ ማለት እቺኛዋን ኤሪያ ብቻ ነው ማለት ነው። እቺን ኤሪያ ብቻ ሼድ እናደርጋለን። ወይ ደግሞ ኤ ኮምፕሊመንትን ብቻ ሼድ አድርጉ ትባላላችሁ። ኤ ኮምፕሊመንት ማለት ከዚች ክብ ውጭ ያሉትን እንዳለ ሙሉ ይሄን እንዳለ ሼድ ታደርጉታላችሁ ማለት ነው። ስለ ቬን ዲያግራም ያለን ነገር ይሄን ይመስላል። የዛሬው ቪዲዮአችን በአጠቃላይ ይሄን ነው የሚመስለው።
አስተያየት ካላችሁ ጥያቄ ካላችሁ ኮመንት ሴክሽን ላይ መጠየቅ ትችላላችሁ። እንደገና ቻናሌን ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ ማለት ነው። አመሰግናለሁ።